ግዴለም ትሁት ያታስረጂ የተሰማሽ ሁሉ ሊሰማሽ ይችላል። አንተ እኮ ልክ ነህ አባዬ፣ ግን ደግሞ እኔም እንደ ሰው አንዳንዴ ይሰማኛል። ግን ይሄ ቤትሽ ነው። ለኔ ደግሞ አንድ ቀን ሸክም ሆነሽብኝ አታውቂም። ለምን ይሰማሻል ትሁቴ? እኔ አልፈልግሽም ብዬ አንቺ ከብደሽን ታውቂያለሽ? ነፃነታችሁን የምጋፋችሁ ይመስለኛል። አለ አይደል? እኔን ውጪ ማለት ከብዳችሁ ይመስለኛል። የሙሽርነት ጭንቀቱን የማይሆን ነገር የሚያሳስብሽ አላውቅም ትሁቴ። ስለጨነቀሽ ብቻ ሰው አታስቀይሚ እባክሽ። ብዙ ውጪ ያለብኝ ይመስለኛል። ስለዚህ እንደዚህ አይነት ነገሮችን ካልተጋገዝን ጓደኝነታችን ምኑ ላይ ነው ታዲያ? ኧረ ሊዲ አያስፈልግም። አንቺ መኪና እንኳን ሳትገዢ ትቀልዳለህ እንዴ? የት ሄድብኛል ብለክ ነው? አንተም እኮ ብዙ ውጪ ያለብህ ቢሆንም ይሄ እኔ ዳ ሞኖቶም በዚህማ ይሉንታ ሊይዝ አይገባም። እኔም የጓደኝነቴን ነው የማደርገው። አመሰግናለሁ። ምን ነው ደስ አይልም? እኔን እሱ አልታግዘኝ። ቆይ እኔ የሚያግዘን ሰው ፈልጋለሁ ብያለሁ። ምን ሆነሻል? እኔ ብቻዬን አንቺ የምትፈልጊውን አይነት ሰርግ ላደርግ አልቻልኩም፣ ግን ደግሞ እየሞከርኩ ነው። እሷ ደግሞ ላግዛችሁ ስትል እንዴ ይባላል? እኔ መስፈርት አውጥቼ ይልሃል እንዴ? ቆይ ቱቲ ምንድነው ቋንቋችን የሚዘዋወረው? ለምንድን እየተግባባን ያልሆነ? የምታወራው ነገር ነው። በእኔና በአንቺ መካከል መደባበቅ የለም ብዬ ነው እንጂ አለመናገርም እችል ነበር። በቴሌቪዥን የተደገሰ ድግስ አልፈልግም። እርግጠኛ ነሽ? እዛ ነሽ እንዴ? ምን ነው አልመሰለኝም። ክፍለ ሀገር ላይ ነው። ጋሽ ክፍሌ ማውራት አለብኝ። ስለምን? ስለ እድል። እድልና ታውራትም? አይ እሷን አይመለከታትም። እሺ አብረን እንሂድ። እንዴት ነህ? በቃ እናንተ ሄዱና ገዛዙ፣ እኔም ወደ ጉዳይ ልሂድ። ከቤት ስንወጣ አብረን ሄደን አናልከኝ? ይኸው እህቴን ተካውኝ። ደግሞ ሙሽራ ቬሎን ከሰርጉ በፊት ማየት የለበትም። እሱ እንብራት ሳይመሽ ምሽት ትሰራለች እንዴ? አዎ ራይድ ደግሞ ሰፈር አይገባም። ትናንት እኮ ተሙዬ ባይሸኘኝ ማታ ፖሊስ ተንከባክቦ ቤት ያስገባኝ። ትሁት ተመስገንን ምን ያህል እንደምታፈቅረው አንዱ ማሳያ አሁን ላይ ሊዱ ላይ መቀየርና ለሊዱ መጥፎ ባህሪያቶችን ማሳየት ነው ማለት ነው። በእርግጥ ሊዱ ራሱ መጀመሪያ ላይ አቅዳ የመጣችው ተመስገንን ፈልጋ ነው። ግን ደግሞ ትሁት እዚህ ጋር ምንም ባላየችበት ሁኔታ ነው አሁን ላይ ምናልባት ተመስገንን ትወስድብኛለች፣ ትቀማኛለች የሚለው ስጋት ስላለባት አሁን ላይ እየተናደደች ያለችው ማለት ነው። እዚህ ላይ ትሁት እንደዚህ እየቀናች ወይ ደግሞ እንደዚህ እየተናደደች ሊዱ ደግሞ ተመስገን እኮ ማታ ተንከባክቦ ወደ ቤቴ ሸኘኝ የሚለው ነገር ስትነግራት ትሁት ንዴቷን መቆጣጠር አቅቷታል ማለት ነው። ያው ከዚህም በኋላ የሚሆነው ሊዱም ትናደዳለች። ምናልባትም አይታወቅም ተመስገን በማይጠረጥርበት ሁኔታ ትሁትን ማናደድ ማበሳጨት የሚለውን ነገር ልትቀጥልበት ትችላለች ማለት ነው። እሷ ያው ተመስገን አብሮ አደግ ጓደኛዬ ነው በሚል ከዚህም በፊት የቃቃ ባሏ ነበርና አሁንም ስታድግም ተመስገንን እንደምትፈልግ እሱን እንደምትወድና እሱን ፍለጋ እዚህ ድረስ እንደመጣች ነው በስልክ ውስጥ ጓደኛዋን ስታወራ የነበረው ማለት ነው። ያ ማለት እዚህ ጋር አሁን ላይ ተመስገንና ትሁት ሊጋቡ ነውና በቀጥታም ባይሆን ምናልባትም በማያስታውቅ ወይ ደግሞ ተመስገን ሊቀየም በማይችልበት አኳሆን አሁን ላይ በእነሱ መሀል እየገባች የእነሱን ሰርግ ማደፍረስ የሚለውን ነገር ትቀጥልበታለች ማለት ነው። ትሁት ደግሞ አሁን ላይ እያደረገች ባለችው አኳሆን በዚህ ጸባይ የምትቀጥል ከሆነ ምናልባትም ከተመስገን ጋር ተግባብቶ ሰርግ ሊደግሱ አይችሉም ማለት ነው። ያ ማለት ሊዱ አሁን ላይ የተተካችው በናቲ ቦታ ነውና ናቲ ከዚህም በፊት ሲያደርግ የነበረውን ነገር እሷም አሁን ላይ ታስቀጥላለች ማለት ነው። ናቲ ያኔ ትሁትን ፈልጎ ነበር ትሁትና ተመስገን አብሮ እንዳይሆኑ ብዙ ክፋቶችን ብዙ ተንኮሎችን ሲያደርግ የነበረውና አሁን ደግሞ ሊዱ ተመስገንን ነው የምትፈልገው። ያ ማለት ከዚህም በፊት ናቲ ተመስገን ላይ ሲያደርግ የነበረውን ተንኮል የሱን ክፋት ተመስገንን በቢላ እስከ መውጋት ደርሶ ነበርና ምናልባትም ሊዱ እዚህ ጋር ያንን ነገር ልታደርግ ትችላለች ማለት ነው። ይሄ የፍቅር ጉዳይ ነው። ተመስገን የኔ ብቻ ነው፣ ከልጅነቴ ጀምሮ እሱን ብቻ ነበር ስፈልግ የነበረው፣ አንቺ ዛሬን የመጣሽው በሚለው ምናልባትም ከትሁት ጋር ሌላ ጸብ ውስጥ ይገባሉ ማለት ነው። አሁን ላይ ትሁት አንድ ያላወቀችው ነገር ሊዱ የምታደርገውን ነገር ብታደርግም ተመስገን እሷን ምን ያህል እንደሚያፈቅራት ከሷ ውጪ ሌላ ሴት እንደማይፈልግና
ትሁትን ብሎ ከዚህም በፊት ብዙ ስቃዮችን ብዙ መከራዎችን አሳልፏልና እዚህ ጋር ሊዱ አንተን አፈቅርሃለሁ፣ አንተን ነው ማግባት የምፈልገው፣ ትሁትን ማግባት የለብህም የሚለውን ነገር በቀጥታ መታፈል ለፊት ለተመስገን ብትነግር ራሱ ተመስገን ይሄንን ነገር መቼም እንደማይቀበል ትሁት ማወቅ ነበረባት ማለት ነው። በእርግጥ ያንን ነገር ብታውቅም እሷ አሁን ላይ እያደረገች ያለችው ጸባይ ከፍቅር የመነጨ ነው ማለት ነው። ያ ማለት ከስጋት የተነሳ ማለት ነው። ግን ደግሞ እዚህ ጋር አንድ የምናነሳው ነገር ትሁትም በዚህን ልክ የሚያሰጋት ወይ ደግሞ በዚህን ልክ እንድትናደድ የሚያደርጋት ነገር ምንም ነገር የለም ማለት ነው። እሷ እንደዚህ መስጋት የነበረባት ተመስገን ለሷ ፍቅር ባይኖረውና እሷ ብቻ ተመስገንን የምታፈቅረው እሷ ብቻ ተመስገንን የምትወደውና ተመስገንን ለማግባት ብዙ ዋጋ ከፍላ ተመስገን ደግሞ ለሰርጉ ያን ያክል ጉዳይ ባይኖረውና ግን ደግሞ ትሁትን ለማግባት ቢስማማ ኖሮ ምናልባትም በፊትም ለኔ ፍቅር የለውም እዚህ ጋር ደግሞ አብራደግ ጓደኛው ሊዱ ከመጣች እኔን ስለማይወደኝ ወደ እሷ ሊሄድ ይችላል የሚለውን ነገር ማሰብ ትችል ነበር ማለት ነው። ግን ደግሞ ይሄን ያክል የሚያሰጋት ነገር አልነበረምና ትሁት አሁን ላይ ምናልባት አይታወቅም እያደረገች ያለችው ነገር ራሷ ላይ ነጥብ ሊያስቆጥር የሚችል ነገር ሊሆንም ይችላል ማለት ነው። እሷ እዚህ ጋር ብልጥ ብትሆን ሊዱ እዛ ጋር የፈለጋትን ነገር ታድርግ ወይ ደግሞ የፈለጋትን ነገር ታውራ። በዚህን ልክ ተናዳ ከዚህም በፊት አድርጋ በማታውቀው አኳኋን መጠጥ ቤት ገዝታ እስከምትሰክር ድረስ መጠጣት አልነበረባትም ማለት ነው። በዚህ ሁኔታዋ የምትቀጥል ከሆነ ምናልባት ደግሞ አይታወቅም ከተመስገን ጋር ሊጣሉ የሚችሉበት ሁኔታም ይፈጠራል ማለት ነው። ሌላው ነገር ደግሞ የሊዱ ነገር ነው። ሊዱ ከዚህም በፊት በልጅነቷ ተመስገንን ታውቀዋለች። ምናልባት ከልጅነቷ ጀምሮ ተመስገንን ማግባት ትመኝ ነበርና እዚህ ጋር ደግሞ ስትመጣ እሱ የሚያፈቅራት የሚወዳት ሴት አለችው ለማግባት ቀን ተቆርጧልና እሷ አሁን ላይ እያደረገች ያለችው ነገር ራስ ወዳድ ናት እንድንል ያደርገናል ማለት ነው። ያ ማለት እሷ አርፈዳለች። ተመስገን ከትሁት ጋር ከመተዋወቁ በፊት ወይ ደግሞ በትሁት ፍቅር ከመያዙ በፊት ወደ ተመስገን ህይወት መጣ ተመስገንን የራሷ ማድረግ ሲገባት አሁን ላይ ከትሁት ጋር አንድ ላይ ሆኖ እነሱ በእርግጥ አሁን ላይ ልጅ አላቸው፣ ልጅም ወልዷል። እሷ ይሄንን ነገር የምታውቅ አይመስልምና አሁን ላይ ደግሞ በዚህ መሃል ገብታ የእነሱን ሰላም ማደፍረስ የሚለውን ነገር ማድረጓ በጣም የሚያሳዝን ነገር ነው ማለት ነው። ምናልባትም አይታወቅም እሷንም ወደፊት ናቲን የገጠመው እጣ ፋንታ ሊገጥማትም ይችላል ማለት ነው። ናቲ ያኔ ትሁትም ብሎ ነበር ያንን ሁሉ ነገር ሲያደርግ የነበረውና በመጨረሻም እሱም አይምሮ ተቃውሶ ከዛ ቤት ወጥቶ የሄደው ማለት ነው። እዚህ ጋም ሊዱ ይሄንን ነገር የምታደርግ ከሆነ የተመስገንን ጓደኝነት ራሱ ልታጣ ትችላለች። ተመስገን በልጅነቱ አብሮ አድጓል። እዚህ ጋር ደግሞ ይሄንን እሱን የሚያስቀይመውን የሚያስኮርፈውን ነገር ስታደርግ እንዴት እንዲህ ታደርጊያለሽ? እኔ ከትሁት ውጪ ማንንም ሴት አላይም በሚለው ምናልባትም ሊዱ ድጋሚ እሱ አጠገብ እንዳትደርስም ሊያደርጋት ይችላል ማለት ነው። ሌላው ነገር ደግሞ የእድል ነገር ነው። አሁን ላይ የአባዬ ሚስት እዛ ገጠር ያለውን ሽማግሌ ክፍሌ የተባለውን ሽማግሌ ሄዳ ልታናግር ነው ማለት ነው። በእርግጥ አሁን ላይ እድል የት እንዳለች ታውቃለች እና ለምንድን ነው እሱ ክፍሌ ማናገር የፈለገችው የሚለውን ነገር ስናይ ምናልባትም እድል የሰው ቤት በሰራተኝነት ከመቀጠሯ በፊት እዛ ሽማግሌ ጋር ሄዳ ያወራችው ወይ ደግሞ ያናገረችው ነገር ካለ አሁን ላይ እሱ ልትጠይቀው ሄዳለች ማለት ነው። ግን ደግሞ አሁን ላይ ሽማግሌው ጋር መሄዷ የአባዬ ሚስት በጣም ጥሩ ነገር አድርጋለች ልንል እንችላለን ማለት ነው። ለምን ከተባለ አሁን ላይ ሽማግሌው ጋር ከሄደች ሽማግሌው ሮማን የተባለችው የእድል አክስት እዛ መታ እንደነበረና ስለ እሷ ጠይቃት እንደነበረ ስሟ ማን እንደሆነና ስምሽ ራሱ ምህረት እንደሆነ ነግሬያታለሁ በሚለው የእድል አክስት ሮማን የተባለችው ምን ፈልጋ እንደመጣች ሙሉ ታሪኩን ይነግራታል ማለት ነው። ያ ማለት ሽማግሌውም እዛ ጋር የተፈጠረበትን ጥያቄ ሊጠይቃት ይችላል። ሮማን እዚህ የነበረችው ልጅ የሰው ቤት በሰራተኝነት ተቀጥራለች፣ እሷ ነች ወይስ እሷ አይደለችም የሚለውን ነገር ለማረጋገጥ ነው የመጣሁት ብላለችና አሁን ላይ ሽማግሌው የአባዬን ሚስት የሚጠይቃት እድል የት ነው ያለችው፣ የሰው ቤት በሰራተኝነት ተቀጥራለች እንዴ የሚለውን ነገር ይጠይቃታል። ከዛም በኋላ የሚሆነው ምናልባትም ያቺ ሴት እኮ መታ ነበር፣ አንቺን ጠይቃኝ ነበር፣ እናንተን ፈልጋ ነበር የሚለውን ነገር ይነግራታል ብለን እናስባለን ማለት ነው። ያ ነገር ሆነ ማለት ደግሞ የአባዬ ሚስት ከክፍሌ ከተባለው ሽማግሌ ይሄንን ታሪክ ሰማ
ሰማች ማለት በቀጥታ ያለውን ነገር ደውላ ለእድል መናገር ነው የሚሆነው ማለት ነው። አሁን ላይ እሷ እድል ከቤተሰቦቿ ጋር እንዳትገናኝ በመሃል መቆም ወይ ደግሞ እንቅፋት መሆን የሚለው ነገር እንደ ጸጸታት ነው የምታወራውና ምናልባትም ያለውን ነገር ለእድል ተነግራታለች ብለን እናስባለን ማለት ነው። እዛ ጋር የሆነች ሴትዮ ሮማን የምትባል ሴትዮ አንቺን ፍለጋ ክፍሌ ጋር መታ ነበር እንደዚህ አይነት ሴት ናት በሚለው በምልክት ከነገረቻት እድል ደግሞ አሁን ላይ እሷን እዛ ቤት ውስጥ እያሰቃየቻት ያለችው ሮማን እንደሆነች ትገነዘባለች ማለት ነው። ያ ማለት ከዛም በኋላ ምናልባትም አይታወቅም እሷ ገነት ጋር ሄዳ ብሌን ስለተባለችው ስለሷ ልጅ የት እንደሆነች እንዴት እንደሞተችና በምን አይነት ሁኔታ ከነሱ እንደተለየች እድል ትጠይቃታለች ማለት ነው። ያ ማለት በቅርብ ጊዜ ውስጥ እድልና እናቷ የሚተዋወቁበት ሁኔታ ሊፈጠር ይችላል ማለት ነው። ሌላው ነገር ግን እንደ ስጋት ልናነሳ የምንችለው አሁን ላይ የአባዬ ሚስት ከክፍሌ ከተባለው ሮማን የተባለችው ሴት መታ እንደነበረ ከሰማች ምናልባትም እድል ቤተሰቦቿን ካገኘች እኔን ትረሳኛለች የሚለው ነገር እንደዚህ አይነት ስጋትና እንደዚህ አይነት መፍራት አሁንም በውስጧ ካለ ምናልባትም የሰማችውን ነገር ለእድል ላትናገር ትችላለች ማለት ነው። በእርግጥ እሷ አሁን ላይ እያለች ያለችው አባዬንም እየጠየቀች ያለችው እድል ወደዚህ ትመለስ፣ እኛው ጋር ተቀምጣ ትምህርቷን ትከታተል የሚለውን ነገር እያነሳች ነውና ምናልባትም አሁንም እድል ቤተሰቦቿን ከምታገኝ ከዛ ቤት ወጥታ ወደኛ ቤት ተመልሳ እዚሁ ሆና ብትማር ይሻላል በሚለው እንደዚህ አይነት ምክንያቶችም ልትጠቅስ ትችላለች ማለት ነው። ግን ደግሞ ትልቁን ግምት ልንሰጠው የምንችለው የአባዬ ሚስት አሁን ላይ እድል አደገኛ ቦታ እንደሆነችና ምንም እንኳን የቤተሰቦቿ ወይ ደግሞ የእናቷ ቤት ውስጥ ብትሆን ራሱ ሮማን የተባለችው ሴት ለሷ አደገኛና እሷን ልታጠፋ የምትፈልግ ሴት እንደሆነች ተነግራታለች ማለት ነው።